አምላኬን ሰውነቴ አምላኬን ታመሰግነዋለች። በቅዱስ ሉቃስ ወንጌል አንደኛው ምዕራፍ ላይ የተነገረ ቃል ነው። የቅዱስ ሉቃስን ወንጌል በሶስት አበይት ክፍሎች እንከፍለዋለን። በተለይ ክፍል 2 እና ክፍል 3ን ተያያዥ ስለሆነ ሳያቆራርጡ ማንበብ መልካም ነው። ስታነቡ የምታገኙት ቃል ነው። እመቤታችን ቅድስተ ቅዱሳን ድንግል ማርያም የተናገረችው ቃል ነው። ይህንን ቃል በሕይወቷ 2 ጊዜ ተናግራለች። አንደኛ በመጀመሪያ በሚታወቀው ታሪክ ውስጥ ነው። ሁለተኛ ደግሞ ዛሬ ባረፈችበት ዕለት ነው። በመጀመሪያ የተናገረችውን ቃል ከዚህ ዓለም ድካም ስታርፍም ተናገረችው። የመጀመሪያው አንድ ነገር ነው። ያሁኑ የሕይወቷ ዕጣነ ሞገር የሆነ ቃል ነው። ሕይወቷ በዚህ ምድር የነበረ የነፍስና የሥጋ ኑሮ ጉዳይ በሚጠናቀቅበት ዕለትም ያን ጠቃሚ ቃል ደግማው ተናግራው አርፋለች። ዛሬ የምናከብረው የእመቤታችን የቅድስተ ቅዱሳን የድንግል ማርያምን 1969ኛውን በዓለ ዕረፍቷን ነው። የምናከብርበት ዋና ምክንያት ደግሞ ማረፏን መሰረት አድርገን ሳይሆን ደግማ በክብር እንደምትመጣም ለማስረጽ ጭምር ነው። እኛ ከሞትን ከተቀበርን በኋላ ዳግም እንደምንመጣው ሳይሆን ከዚያ በተለየ ከልጇ ቀጥሎ ባለ ልዩ አመጣጥ እንደምትመጣም ለመናገር የምናከብረው በዓል ነው። በቅርብ ጊዜ አንድ ከፍ ብሎ የተጻፈ ታፔላ ላይ የሰፈረ ቃል አይቻለሁ። አጽራረ ማርያም የተናገሩት ነው። ልጇ ሙቷል፣ ተነስቷል፣ ዳግም ይመጣል። እርሷ ግን ሙታለች፣ ከዚህ በኋላ አትመጣም፣ ክርስቲያኖች ተስፋ ቁረጡ የሚል ነው። እኛ ግን መጽሐፍት ግን ቤተ ክርስቲያን ግን እንዲህ እንላለን፣ እንኳን ማርያም እኛም እንመጣለን። እንኳን ማርያም ይሄን የጻፈው ሰውም ይነሳል ይመጣል። ያመጣጡና ያቋቋሙ ሁኔታ ይወስነዋል እንጂ እርሷም መብርሃን ትመጣለች ከልጇ ጋራ እንደኛ ከተነሳች በኋላ እንደገና ሄዳ ሳይሆን ዛሬ በመንግስተ ሰማያት ስላለች በልዩ ትንሣኤ፣ በልዩ ዕርገት፣ በልዩ ስፍራ በመንግስተ ሰማያት የትኛውም ሰው ሳይኖር ብቻዋን ከልጇ ጋር በገነት ነግሳ ያለች እመቤት ድንግል ማርያም ኋላም ለፍርድ ልጇ በሚመጣ ጊዜ አብራ ከልጇ ጋራ ከልጇ ቀጥላ ከፍጥረታት በላይ ሆና ትመጣለች። ፍርድ ሲተላለፍም የልጇን መልእክት አብራ ቁማ ትሰማለች። የምልጃ ስራዋ ያመጣውንም ውጤት በግልጽ ታያለች እንጂ ሰዎች እንደሚሉት እንደ ሀገራችን እንስሳት ወላዲተ አምላክ ድንግል ማርያም ተቀበረች፣ አለቀ፣ አከተመ ብለን መቃብሯ ላይ አልቅሰን ልንሄድ አልመጣንም። እንኳንም መብራንን እኛም ሞተን የምንቀር አይደለንም፣ የምንነሳ ስለመሆናችን ተጽፏል። ለመነሳት ወገኖቼ ሰው መሆን በቂ ነው። ሰው የሆነ ሁሉ ሳይነሳ አይቀርም። በግራና በቀኝ የመቆም ነገሩ ሌላ ሆኖ እና አንዳንዶቹ በዋና ነገሮቻችን ላይ ጣልቃ እየገቡ መንፈሳዊ ሙቀታችንን ለመቀነስ ውሃ የሚቸልሱ አይጠፉም። የእንደ ዛሬ አይነቱ ድንቅ በዓል ሲከበር የእመቤታችን ከዚህ ዓለም ቆይታ ወደማያልፈው ዓለም የመሰናበቷ ነገር እንጂ የመቃብር መቆፈር፣ የመግነዝ
እና የመገነጃ ልብስ ጉዳይ አይሰበስበንም። እኛ ከዚያ በላይ የተሻገረ ታሪክ ለመናገር ነው የተሰበሰብነው። የተከበራችሁ ኦርቶዶክሳውያን፣ የእመቤታችን የቅድስተ ቅዱሳን የድንግል ማርያም በዓለ ዕረፍት የሚከበረው በየዓመቱ ጥር 21 ነው። የተነሳችው ጥር 21 በዕለተ ሰንበት ነው። በዕለታት ቀመር ቅደም ተከተል ዛሬ እሁድ አይደለም። የሆነ ሆኖ ያረፈችበትን ብፁዕ አቡነ በርናባስ በረከታቸው ይድረሰንና ሞተች አትበል አረፈች በል ሲሉ ሰምቻለሁ። ደግሞም ትክክለኛ አገላለጽ ነው። ሞተ የሚባለው የኔ ቢጤ ኃጢአተኛ ነው። እመብርሃንማ አረፈች እንጂ ሌላ ምን እንላታል? ሊገልጽ የሚችልም የእርሷን ሁኔታ እረፍት የሚለው ነው። ከዚህ ዓለም ከአሳዳጁም ከክፋቱም ከኃጢአተኛው ዓለምና ዓለማዊ መካከል ኃጢአት ሳትሰራ ከኃጢአት ስትሰደድ ኃጢአተኞችም ሲያሰድዷት ኃጢአት ሳያገኛት አሳዳጆችም ሳያገኟት እግዚአብሔር በፈለገና በፈቀደ ጊዜ ዛሬ በልጇ ፈቃድ በእርሷም ፈቃድ ጭምር እንደምታርፍ ልጇ ሲነግራት ይሁን ብለህ ነው ካልክማ ብላ የመከራከር የመነጋገር የመወያየት እድል ያላት እመብርሃን ብቻ ናት። እኛ እያንዳንዳችን ሞት ሲመጣ የመምጫ መንገዱን አናውቀው፣ መንገድ ላይ መጠራት ነው የኛ ድርሻ። እመብርሃን ግን እንደምታርፍ ወደ እርሱ ሊወስዳት እንደፈለገ ነግሯት በሞት አማካኝነት ወደ እርሱ የመሄድ ነገር በእርሱም እንደሆነ ተማምነው ነው የወሰዳት። እንዴት እንደሚያከብራት እናቱ በእውነት አዎ፣ ለእናቱ ያለውን ክብር ተረዱ ወገኖቼ። ለእናቱ ያለውን ቦታ ተመልከቱ። እናቱን የማያከብር ጌታ የለም እና በእርሷም ፈቃድ ስል መለኮታዊ ፈቃድ የሚለውን ሳያካትት ማለት የእናትነት ፈቃድ። እርሷ በዚህ ምድር የአምላክ እናት ብቻ፣ አንድ ሴት ብቻ። እርሱም አንዲት እናት አለች፣ አንድ አምላክ አለ። አንድን አምላክ የወለደች አንዲት ሴት አለች። በሰማይ አንድ አባት፣ በምድር አንድ እናት አለች። በምድር ያለችው እናት ድንግል ማርያም፣ በሰማይ ያለው አባቱ አብ ነው። አልቦቱ በሰማያት ወአብ በዲበ ምድር የሚለው ቅዱስ ያሬድ። በዚህ ምድር ያለች ወካይ ተኪ ተመሳሳይ የሌላት ብቸኛ እናት ድንግል ማርያም ብቸኛ ከምንልባቸው ምክንያቶች አንዱ የእረፍቷን ነገርም ቢሆን ለእናቱ ያለውን ክብር በሚገልጽ መንገድ በውይይት የተደረገ ሽኝት በሉት። በእውነቱ በሞት አማካኝነት ወደ ልጇ መሄድ ስላለባት ካልሆነ በስተቀር ባትሞትም ለመድኃኔ ዓለም ገዶት አይደለም። አንቺ ሰው ነሽና መሞት አለብሽ በሚል አስገዳጅነትም አይደለም። ወደ መንግስተ ሰማያት ለመግባት ዋነኛ መስፈርቱ በሞት በኩል ማለፍ ስለሆነ ብቻ ነው። አዎ፣ ይሄ መቅድም ነው። የዛሬው የተሰበሰብንበት ዋና ምክንያት እመቤታችን ቅድስተ ቅዱሳን ድንግል ማርያም 64 ዓመታት ሲቆጠሩ በዚህ ዓለም ኖራለች። ዓለማዊት ሳትሆን በዚህ ዓለም ኖራለች። ዓለማዊ ስራ ሳትሰራ በዚህ ዓለም ኖራለች። በዓለም ከሚሰራው ኃጢአት ነፃ ሆኖ በዚህ ዓለም መኖር እንዴት ይቻላልን ሲባል ሰምታችሁ አታውቁም? በተአምሯ ሲነበብ አዎ፣ እንዴት ይቻለዋልን? ሰው ሆኖ ተፈጥሮ ኃጢአት መስራት የማይቻለው ማን ነው እኮ እንዴት ብሎ ያደንቃታል ጸሐፊው። በኃጢአት ላይ የነበራት ብቸኛ ኃይል ኃጢአት ወደ እርሷ ሊቀርብ የማይችልበት እሳት ሆናበት። አዎ፣ እመቤታችን በተለያየ ሁኔታና በተለያየ ስፍራ 64 ዓመታት እስኪቆጠሩ ድረስ ቆይታለች። በቤተ መቅደስ ቆይታለች። ጌታን ጽንሳ በቤተ ዮሴፍ የቆየችው አለ። ከክርስቶስ ጋር በዘመነ ስጋይ በዘመነ ስብከት የኖረችው አለ። በስደት የኖረችው አለ። ከክርስቶስ መሞት በፈቃድ መሞት በኋላ በዮሐንስ ወንጌላዊ ቤት
የኖረችው አለ። ደማምረን 64 ዓመት ይሆናል። ነገሩን አጠር አድርጎ መልእክት ለማስተላለፍ ስለፈለኩ ነው። 64 ዓመታት እንዴት ቆየች የሚለውን ስንመለከት እንዴት ለሚለው ብዙ መልስ ያላገኙ ብዙ እንዴቶች አሉ በዚህ ምድር። አንዱ የእመቤታችን ነገር ነው። እንዴት ለምን ብለን ግብረ መልስ ያልተሰጣቸው ብዙ ለምኖች ብዙ እንዴቶች አሉ። በነገረ ማርያም በኩል የሆኑ ናቸው። ብዙ ለምኖች ብዙ እንዴቶች ግብረ መልስ አላቸው። እመቤታችንን የሚመለከቱ እንዴት ያልናቸው ነገሮች ግን መልስ የላቸውም። መልሳቸው እጹብ ድንቅ ብቻ ነው። መልሳቸው ይሁና እርሱ ከፈቀደ ብቻ ነው። ይሁና ስለሚችል አደረገው ብቻ ነው። እንኳን ስለ እርሷም ቢሆን እፎኑ ይከውነኒ ዝንቱ ዘኢያእምር ብእሴ ስትለው እንዴት ሊሆን ይችላል ስትለው ቅዱስ ገብርኤልን እግዚአብሔር እንደሚችል ሲነግራት ይሁና ብላ እግዚአብሔርማ ካለ ይሁና ብላ የማይቻለው እንደሚቻል አምና ተቀብለዋለች። እመቤታችን ከመጸነሷ ጀምሮ እስከ እረፍቷ ድረስ ያለውን ተናግሮ ለመጨረስ ከመሞከር በላይ ኃጢአት የለም። ኃጢአት ነው። አይቻልማ። አልፎ አልፎ መነካካት ነው፣ መቀማመስ ነው፣ መክፈልት በሉት። ይቆየን ብለን እንጂ ተፈጸመ ብለን የምንጨርሰው ታሪክ የላትም። አማላጅነቷ ከሁላችን ጋር ይሁን። ጸሐፊያኑም ደራሲያኑም መጽሐፍቱም የሚሸከም ትከሻ የላቸውም። ጸሐፊያኑም የሚጽፉበት አይምሮ የሚከትቡበት ብር የላቸውም። ያንሳቸዋላ ነካክተው ጀማምረው የቻሉትን አድርገው ያለፉ ሊቃውንት እንጂ ስለ እርሷ በቃ ተፈጸመ ብለው በአራት ነጥብ የጨረሱት ነገር የላቸውም። በየዘመናቱ የሚነሱ እስከ ዕለተ ምጽአትም የሚደርሱ ሊቃውንት ጭምር አዳዲስ ድርሰት እየደረሱ ቢቀጥሉም የእመቤታችን ነገር የሚያልቅ አይደለም። እንዴት ሆኖ ያልቃል? ይሄን አያልቅ ነገር ነው። ዋናውን የምንናገረው 3 ክፍሎችን ባወጣለት ደስ ይለኛል። ለመያዝም ያመቻቸዋል። ሰዓቴንም ለመጠቀም ጥሩ ነው። አንደኛውን ክፍል ጨርሼዋለሁ። አንደኛው ክፍል የእመቤታችን ጠቅላላ ቅድመ ሁኔታ የታየበት ነው። ዋና የሚባለው ሁለተኛው ክፍል ግን እመቤታችን አረፈች የሚለው ነው። ቅድመ እረፍት በሉት አንዱ። ሁለተኛው ጊዜ እረፍት ነው። ጊዜ እረፍታ ለሶሊያና እያሉ የዘመሩት ሊቃውንት ማለት ነው። ሶስተኛው ድህረ እረፍት ያለውን ጊዜ እረፍት ላይ ደርሰናል። ጊዜ እረፍት የሚባለው እመቤታችን በዚህ ምድር ያላት ቆይታ በቸርነቱ እንዲያው ግን ይገርመኛል። 64 ዓመት ነው የቆየችው። በ64 ዓመት ቆይታ ውስጥ የተሰሩ ስራዎችን ስትመለከቱ ግን የመሬት ጀርባ የሰማይ ወገብ አይሸከመው። በጣም ብዙ ነው እንዳልኳችሁ፣ ብዙ በሚል የሚገለጽ እንጂ 1 2 ተብሎ በቁጥር የሚገለጽ አይደለም። እንደዚያ ሆኖ ዛሬ ያረፈችበት ዕለት ነው። ያረፈች ዕለት የሆነውን አንድ ነገር ልንገራችሁ። በማረፏ በሕይወት ሳለች ሲያሳድዷት ኖሩ። በማረፏ ሌላ የቤት ስራ ሆነችባቸው ለአጋንንታውያን። ባረፈች ጊዜ ይህች እንደ ልጇ ተነሳች እያሉ ሰዎች ሲያሳቅቁን ሊኖሩም አደል ብለው ደስ የሚለው መነሳቷን ያውቃሉ። እንደው አልሞት ባይ ተጋዳይ እንዲሉ ያገሬ ሰዎች እንጂ ልጇም ሞቶ ሲቀበር መነሳቱን ያውቁ ነበር። ባያውቁ ኑሮ ፈርጣማ ጉልበተኞችን መርጠው መቃብሩን አያስጠብቁም ነበር። ባያውቁ ያውቀዋል። ላለመሸነፍ የሚደረግ ትግል ነው። የክርስቶስ መነሳት በፈሩት ልክ ሆኗል። የእሷም መነሳት አይቀሬ ቢሆንም ፍርሃታቸውን ለመግለጽ ክፉ ሰው ወድቆም ይፎክራል ይባላል። እንደዚያ ሆኖባቸው በእመቤታችን ላይ ንገራ በእብን ወናውእያ በእሳት ብለው ተነሱ። እመቤታችንን ኑ እናቃጥላት፣ ኑ እንውገራት አሉ። ወገኖቼ እኛ ግን ወድሳ ነው ምንላት። ኑ እናመሰግናት ዘንድ ኑ ነው ምንለው። አዎ ኑ ኩልክሙ አሕዛብ ማስተብጻ ለማርያም ነው ምንለው። እኛ እኮ የታደልን ነን ወገኖቼ። የምንጸልየው ጸሎት፣ የምንሰብከው ስብከት፣ የምናገለግለው አገልግሎት ሁሉ ማርያም ተኮር አይደለም ወይ? የአገልግሎታችን የጥፍጥና ማዕረጉ ማርያም የሚለው ስም አይደለም ወይ?
ማርያም የሚለው ስም ካልተጠራበት መች ማህሌቱ ይደምቃል? መች ቤተ መቅደሱ ይሞቃል? መች አውደ ምሕረቱ ይመሰጠርበታል? መች ቤተ ክርስቲያኑ ቅጽር አውደ ምሕረት ሳይሆን ሌላ አይደለም ወይ የሚሆነው? የእርሷ ስም ሲጠራ አይደለም ወይ ሞገስ የሚሆነው? የእመቤታችን ስም የተጠራበት ሁሉ ሞገስ አለው፣ ክብር አለው፣ ይጣፍጣል፣ ያምራል፣ ይናፍቃል። ወገኖቼ የእመቤታችንን ስም እየጠራን ልንኖር የተፈጠርን በመሆናችን ክብር ይሰማናል። ስሙ የተመሰገነ ይሁን። አዎ በእሳት ለማቃጠል ተደራጁ፣ በድንጋይ ለመውገር ተጠራሩ። እናታችንን ከገጸ ምድር ሊያጠፋ አሰቡ። ምጠፋ ቢሆንማ ከሄሮድስ በላይ አጥፊ ያለ ወይ? ምጠፋማ ቢሆን ኑሮ ሰይፉን የሳለ ስንትና ስንት የመግደያ ስልት የዘየደው ሄሮድስ አልሆነም፣ ማይሆነው አይሆንም። እመቤታችን በልጇ ቸርነት የሆነው ከሆነ በኋላ አስከሬን ላይ ፉከራ። አዎ ነፍሷ ከስጋዋ እንደተለየች ሰዎችም ተሸክመዋት ሊቀብሯት እየሄዱ እንደሆነ ሲያውቁ ተሰብስቦ ፉከራ። ሰው እኮ የሚገርም ነው። በሞተ ሰው ላይ ይፎከራል፣ በሞተ ሰው ላይ ይሸለላል። የገዳይነት መንፈስ እኮ አያድርስ ነው ወገኖቼ። መግደል ያሰከረው ሰው አስከሬን ይደበድባል። በመግደል የሚደሰቱ ሰዎች መቃብር ቆፍረው የተቀበረውን ይደባደባሉ፣ ያቃጥላሉ ጭምር። ትላንትም ዛሬም እየሆነ እንዳለው በሀገራችንም በሌላ ሀገርም አዎ በሀገራችን አስከሬን ሲቃጠል አታዩም? በሀገራችን ከጽንስ ልጆች እየወጡ ሲቀጠቀጡ አታዩም? ሲደበደቡ አታዩም? የሞተና እንደው ንቀት አይደለም እንጂ አረጋውያን፣ ሴቶች፣ ህፃናት አስከሬን ላይ ገዳይ ነገር አይወረወርም። የስንፍናም የድንቁርናም ምልክት ነው። ይሄ ሶፎንያሳዊነት ነው። የሶፎንያስ ጠባይ ነው ዛሬም የምናየው። እነ ሶፎንያስ ተደራጅተው ሞተች ሲሉ በእነሱ አነጋገር ነፍሷ ከስጋዋ እንደተለየች የተነገረ ጊዜ ተሰብስበው ድንጋይና እሳታቸውን አዘጋጅተው ወደ እመቤታችን ሲሄዱ ለመግደል የፈጠነ ለመልካም ነገር የዘገየ ሶፎንያስ የሚባል ዳቦ ያሳበጠው ጎረምሳ አረፍ አፈፍ ብሎ አቤት ታውፋንያ ሶፎንያስ ይባላል ይሆን? የቱን ልበለው ንገሩኝ። ታውፋንያ ያላችሁት ይሁን እናንተ አይደል የነገራችሁኝ ድሮ ያላውቀው። ታውፋንያ ብለውታል፣ እኔም ብየዋለሁ። ታውፋንያ የሚባል ጎረምሳ ሄዶ ወገኖቼ እናንተ ጎረምሳ ስድብ አይደለም በነገራችሁ ላይ ያው በገና በጉልበት ያልሸመገለ ወጣት እንደማለት ነው። ጉርምስና ወጣትነትን በልኩ መያዝ እንዴት ያምራል መሰላችሁ። አንዳንዱ ወጣት ሲሆን ማርያምን መሳደብ ይጀምራል። አንዳንዱ ወጣት ሲሆን ማርያምን እናጥፋ ብሎ ይነሳል። አንዳንዱ ወጣት ሲሆን ዲቁና ይሾማል። አንዳንዱ ወጣት ሲሆን ክህነት ይሾማል። አንዳንዱ ወጣት ሲሆን ዘማሪ ይሆናል። አንዳንዱ ወጣትነቱን ተጠቅሞ እንደነ ቅዱስ ጊዮርጊስ ሊቀ ሰማዕታት ይባላል። አንዳንዱ በቁንጅና ዘመናቸው እንደነ ቅድስት አርሴማ ሰማዕተ ጽድቅ ይባላሉ። አንዳንዶቹ የወጣትነት ጊዜያቸውን ተጠቅመው ታምር ይሰራሉ። ነገር ይገለበጣል፣ ታሪክ ይለወጣል። በዘመናቸው አይነኬ ድንቆችን ይፈጽማሉ። አንዳንዶቹ ግን በማርያም ላይ ይነሳሉ። አንዳንዶቹ አርፋ እንኳን የማያሳርፉ ሆነው ተፈጥረዋል። የትናንት ቅሪቶችም ዛሬም ስላሉ ማለት ነው። የሆነ ሆኖ እነ ታውፋንያ እኔ ይህችን ሴት ምስጋና ይድረሳትና ካለችበት አውርጄ ፈጠፍጣታለሁ ያልነውን እናደርጋለን ብሎ እጁን ወደ ቅዱስ አስከሬኗ ሲልክ ጌታዬ የማርያም አስከሬን ቅዱስ ነው። የማርያም አስከሬን የኔ አስከሬን አይደለም። የማንም ተራ ግለሰብ አስከሬን አይደለም። የማርያም ስጋ ቅዱስ ነው። የማርያም ስጋ ዓለም የተቀደሰበት ስጋ ነው። ያንን ቅዱስ ስጋ ያንን ክቡር አስከሬን የማንም ተራ እጆች ሊነኩ አይችሉም። የተዘረጉ እጆች በተዘረጉበት ሳይመለሱ ቀሩ። ወጥቶ ከመቅረት ይሰውር ማለት ይሄ አይደለም። ታውፋንያ እርሱ እየተክለፈለፈ ሄዶ እጆቹን አጥቶ ተመለሰ። ሁለት እጅ ያለው ሰው ባዶ እጅ
ባዶም ባዶ ተቆረጣ የሰማይ መልአክ የሚጠብቃት እመቤታችን ቅድስት ድንግል ማርያምን እኮ ምን ይላታል መሰለ? ኦ ማርያም አኮ ወራዙት ስፉጣን ዘናዘዙኪ አላ መላእክተ ሰማይ ሐወጹኪ በከመ ተብሂለ ካህናት ወሊቃነ ካህናት ወደሱኪ አይደል ያላት ቅዱስ ኤፍሬም፣ ቅዱስ አባ ሕርያቆስ በቅዳሴው። እንደዚህ የምትጠበቅ እናት ዛሬም ከጥበቃ ውጭ አይደለች። ዛሬም መላእክት እየዘመሩላት ነው። ዛሬም መላእክት በዕለተ ዕረፍቷ እኮ ተናግራለች። ነፍሴ ብላ ቅድም የተናገረችው አምላኬ ልጄ። ግን አስባችሁታል ወገኖቼ? በጸሎት ጊዜ እኛ አሁን ማህሌቱ አገልግሎቱ ሲጠናቀቅ ሌላው አገልግሎት አባታችን ሆይ በሰማያት የምትኖር አይደለም እንለው። ድንግል ማርያም ግን ልጄ ሆይ የወለድኩህ፣ የልዩነት ተመልከት። አምላኳን ልጄ የምትል ልጇ አምላኳ የነበረም የሆነላትም ሆኖ የሚኖር አምላኳ በእቅፏ ያለ አምላኳን ለማግኘት ከቦታ ቦታ የማትሄድ አምላኳ እግዚአብሔር ምስሌኬ የተባለች እግዚአብሔር አብሯት የሆነ መሆኗን ሳስብ ይገርመኛል። አሁንም ቅዱስ አስክሬኗ ላም እግዚአብሔር አብረዋል፣ መላእክት አብረዋል። እንዴት ለቀው ይሄዳሉ? እንዴት ያን ቅዱስ ሥጋ እንዴት ያን ቅዱስ ክቡር አስከሬን ለቀው የት ይሄዳሉ? እሷን ያመስግኑ እንጂ እንኳን እሷን እኛ ኦርቶዶክሳውያን ስናርፍ ካህናቱ ጸናቸውን ይዘው ሊቃውንቱ መቋሚያ ጸናጽላቸውን ከበሯቸውን ይዘው ማዕጠንት እየታጠነ ይዘምሩልን የለ? መዝሙረ ሐዘን እየዘመሩ ማደል ነፍሳችን የምትሸኘው። አንጻሩ ምሳሌ ዘያሐጽጽ በሉት የማርያምን ከኛ ጋር ማነጻጸርም አይደለም። በእውነት የእርሷ ከኛ ጋር በማይነጻጸር ከፍታ ነው ያለው። በረከቷ ከሁላችን ጋር ይሁን። መጥተው ሊቆርጧት ሊፈልጧት በእነሱ ቤት ሊያቃጥሏት የሚፈልጉትን ሊያደርጉ የጌታ መልአክ እንቅልፍ የለው። የጌታ መልአክ ሞኝ አይደለም። በእናቱም ይደራደር አይደለም፣ በእህቱም የሚደራደር አይደለም። እህቶሙ ለመላእክት አይደለም ይላት እመቤታችን። እንዴት ሆኖ እንኳን ለክፋት ለበጎነትም ቢሆን የተዘረጉ እጆች ካሉ ፈቃድ ያስፈልጋቸዋል። ዘው ብሎ ማርያምን መንካት አይቻልም። እንዲሁ በጥጋብ ማርያምን መንካት አይቻልም። ማርያምን ለመንካት ጉልበተኛ መሆን አያስፈልግም፣ ሃይማኖተኛ እንጂ። ማርያምን ለመንካት ሃይማኖት እንጂ ትዕቢት አያስፈልግም። ማርያምን ለመንካት ጸናጽል እንጂ ዱላ አያስፈልግም። ማርያምን ለመንካት ከበሮ መያዝ እንጂ መድፍ መያዝ አያስፈልግም። ማርያምን ለመንካት ጸሎት ሰላም ለኪ ነው። ማርያምን ለመንካት ዘፈረ ልብሷን ለመንካትና ለመባረክ ካስፈለገ ማርያም ስምኪ ጥዑም እያሉ መዘመር እንጂ ወገኖቼ ማርያምን በትዕቢት አይቻልም። አትነካም፣ መነካት የለባትም። ለታውፋንያ ይድረስ መልእክቱ ወገኖቼ፣ አትነካም እርሷ። ምናልባትም እሷ በምሕረት እጇ ብትዳስሰን ብትነካን እንድንፈወስ ዝቅ ማለት እንጂ እኮ እንዴት ሰማይ መታከክ እንዴት ሆኖ ይቻላል? ማርያምን እና ያደረገው ይሄ ነው። የጌታ መልአክ እጆቹን ቆርጦ ጣለ ይላል። እመቤታችንም ባለችበት ነበረች። በጣም የሚገርመውን ነገር የምነግራችሁ እመቤታችን የአውርዶ በሱ ቤት ወደ ገደልም በለው ሊጥል ወደ እሳትም በለው ሊጨምር ወደ በሰይፍም ሊቆራርጥ በለው ምኞቱን ለመግለጽ እጆቹን የዘረጋው ሰው እጆቹ ሲቆረጡ እየየው ሲል እንደው ችግር እኮ ሲለቁት ሰፈር የማይበቃው ሲይዙት ጭብጥ የማይሞላ ስንት አይነት ሰው አለ መሰለህ። ያውም በእመቤታችን በኩል እንደው ዘንድሮ ማይክራፎኑም ነፃ ነው፣ ብዙ ነገሩ ነፃ ስለሆነ እንዲሁም ይታፈስ ስለሆነ በየአዳራሹ አንሰማው የለም። ማርያም እኮ ከኢየሱስ ውጭ ሌላ ልጆች አሏት ሚል አልሰማችሁ? ምስጋና ይድረሳትና እርግጥ ነው አሏት። እኔ ልጇ ነኛ፣ እናንተ ልጆቿ ናችሁ። የወለደችው ግን ክርስቶስ ብቻ ነው። የወለደችው ሌላ ልጅ የለም። ማርያም እኮ ከኔ አትበልጥም፣ በዘመኗ ብኖር እኮ እኔም ክርስቶስን ወልድ ነበር ሚሉ አልሰማችሁም? ደና ልጅ የማይወልዱ ሰዎች እንኳን ማርያም እንኳን ጌታን ሊወልዱ እንደዚህ አይነት በማርያም ላይ የተከፈቱ ልሳኖች አሉ ዘንድሮ። ከማርያም ራስ ወረዱ በሏቸው፣ እጆቻችሁን ከማርያም ላይ አንሱን በላቸው ወገኖቼ። ያልተገባ እጅ አለ ወደ ማርያም የተዘረጋ ለመለመን እንጂ ለመዘመር እንጂ ለመዳፈር የተዘረጉ እጆች መቆረጣቸው እንደማይቀር መናገሩ ይጠቅማል ለሌሎች። ሚካኤል ቅዱስ ገብርኤል በዚህ ቀልድ የለም። በማርያም አይደራደሩ። በእመቤቱ በእናቱ በእህቱ የሚደራደር መልአክ የለም።
እና ቆርጦ ሲጥለው እመብርሃን ካረፈችበት ቀና ብላ ልጇ እንዳደረገው ልጇ በሚገነዝ ጊዜ ዮሴፍና ኒቆዲሞስ አምላካችን መምህራችን ሞተብን ብለው አዝነው እየገነዙት ሳለ ወአንበስበሰ አዕይንቲሁ አይደል የሚለው አይኖቹን ግልጥልጥ አድርጎ እንዴት እንደ ሩቅ ብሲ ዝም ብላችሁ ትገንዙኛላችሁ እንዲህ በሉ እንጂ ብሎ ሚሉትን ነገራቸው። ሚሉትን እያሉ ገነዙት። ሚሉትን ስለምታውቁ ዛሬም እመቤታችን ባረፈችበት ቀን የታውፋንያ እጆች ስለተቆረጡ አይነ ምሕረቷን ገለጠች። ወገኖች የጠላት እጅ ስለተቆረጠ እንኳን የሚራራ ልብ ያላት እኮ ናት። አማላጅነቷ ከሁላችን ጋር አይው። የኛማ ለጠላት እጆች መቆረጥ የሚራራ ልብ ያላት እኮ ለኛማ ብላችሁ ተርጉሙት። ለኛማ አይኖቿን ግልጥ አድርጋ ቅዱስ ጴጥሮስ አንተ ጴጥሮስ ታያለህ እጆቹ እኮ ተቆረጡ። የምልጃ ስራዋ ቀጠለ። ቅዱስ አስከሬኗም እያማለደ ነው እያልኳችሁ እኮ አይኖቿን ግልጥልጥ አድርጋ የተቆረጡ እጆች እንደገና ይቀጠሉለት በል አድርጋ አለችው። ቅዱስ ጴጥሮስ እንዴ እናቴ አንቺማ ብለሽ ብሎ እሷማ ብላው ምንም ያደርጋል። ቅዱስ ጴጥሮስ እጁን ከእጁ ሲያገጣጥመው ወደ ነበሩ መልካም እጆች ተመለሱ። መልካም ባይሰራባቸውም እጆቹን ግን ንብረቱን ይዞ እንዲሄድ አደረገችው። የሱ ስጋ ተቆርጦ እዚያ ምን ያደርጋል? የሱ እጅ ተቆርጦ ለማኝ እንዲሆን አትፈልግማ። የኛ እናት ለጠላቶቿ ሳትቀር የምትራራ እናት አማላጅነቷ ከሁላችን ጋር አይሆን ወገኖቼ። እንደው ርኅርኅተ ልቡና ርኅርኅተ ሕሊና የሚለውን እኮ መግለጫ አጣን በእውነቱ። ይሄን ስትመለከቱ ሊቆርጣት ሊያቃጥላት እጎዳለሁ ብሎ ለሄደው እጁ ሲቀጠል ያየነበትም ቀን ነው። የቃል ኪዳኗ የቸርነቷ የአማላጅነቷም ጥግ የታየበት ቀን ነው። አዎ ከዚህ በኋላ እመቤታችን ቅድስተ ቅዱሳን ድንግል ማርያም እስከ ነሐሴ ድረስ የሆነው ታሪክ ይቀጥላል ነው። ዛሬ አይደለም የምናነሳው፣ ራሱን ችሎ ይነሳል። ለይዘት እንዲያመቸን እመቤታችንን በትህትና በፍቅር እናክብራት፣ እናወድሳት፣ እንዘምርላት። ሊቃውንቱ በጸናጸላችሁ በከበሯችሁ በመቋሚያችሁ ግለጧት፣ ስገዱላት፣ ተንበርከኩላት። ካህናቱ በቅዳሴያችሁ አመስግኗት። በሰዓታታችሁ ነይ ሀቤ ኦ ድንግል ምስለ ወልድኪ ፍቁርኪ ኢየሱስ ክርስቶስ ከመተባረኪ ላይሌነ በሏት። እንቅልፍ አያስፈልጋትም እርሷ ምስጋና ያሻታል። ምስጋና የሚያስፈልጋት እናት ናት። እኛ ተኝተን መመስገን ያለባት እናት እንዴት ሳትመሰገን ተራለች? ወገኖቼ በርቱ ማለቴ ነው፣ መተቸት አይደለም። እንትጋ ማለቴ ነው። ዘማሪያኑ ዘምሩ፣ ምዕመናንም ጸልዩ። በያላችሁበት እመብርሃንን የሚመለከቱ ነገሮች ላይ አትደራደሩ። እመብርሃንን ክብሯን አስጠብቁ። የተጠበቀ ክብር ነው ያላት። እርግጥ ነው ክብሯን በማወቅ ሌላውም እንዲያውቅ በማድረግ ድርሻችሁን ተወጡ። በምትችሉት ዝክር ሊሆን ይችላል፣ ጸሎት ሊሆን ይችላል፣ መባ ሊሆን ይችላል። ቅድም አንድ ወንድሜ እንደዋዛ ተናግሮት የሄደ ነገር ገርሞኛል። የምትፈልጉት 120 ሺህ እንደሆነ ሰምቻለሁ። ግድ የለም ትራንስፖርቱን ልጨምር 130 አድርጌዋለሁ። እንደዋዛ መጥቶ ተናግሮ ሲሄድ ተናግሮ አይደለም ፎርዋርድ አድርጎታል፣ ልኮታል። 150 ሺህ ብር ከፊቴ አስገብቶት ሲሄድ አይቻለሁኝ። በሞባይል ባንኪንግ ማለት ነው። እንደዚህ ነው እመብርሃንን መውደድ ማለት። የእመብርሃን መገለጫ የሆነውን ለማድረግ ወደኋላ አትበሉ። አዎ በየሄዳችሁበት ሁሉ ለማርያም ክብር ስትሉ የምትችሉትን አድርጉ። ምዕመናን የቆሎ ተማሪው እኮ የከፈለውን ዋጋ ታውቁ የለ? በተናካሽ ሕግ ፊት በማይቆም በዘላን ውሻ ፊት ሲናከስ ሲናደፍ የኖረው በፈሰሰ ደሙ ፈሳሽነት ጾመ ድጓ የጻፈው ሰማዕት ዘእንበለ ደም የሚባለው የቆሎ ተማሪውን ሕይወት ስትመለከት ምን ያንከራትተዋል ካልህ ግብረ መልሱ ፍቅረ ማርያም ነው። የማርያም ፍቅር ነው የሚያንከራትተው። ከሀገር ገና አድጎ ሳያበቃ የእናቱ የቤተሰቡ የጋራ የሸንተረሩ ፍቅርና ያደገበት አካባቢ ጥላ ገና ሳይጠግበው ጥሎት ወደ ሀገር የተሰደደ ከሀገር የሚንከራተተው ማርያምን ይዞ ነው። ማርያም ስለወደደችው ነው። ማርያምንም ስለሚወድ ነው። ሌላ ምክንያት የለውም። እንደዚህ ሆኖ በሾህ ጫማ ሳይኖረው በረሃብ ምግብ ሳይኖረው እንቅልፍ አጥቶ እንቅልፍ መተኛት የሚገባው ፍጡር እንቅልፍ ከእንቅልፍ ተከልክሎ ዛሬ ጌታዬ ሊቀ ሊቃውንት የሚባለው እነ ድጓ በጉንጩ በየደረጃው ያሉት በሙሉ የመጣላቸው ይሄ ነገር
ከድጓ መምህርነት ድጓ ወደ መሆን ያደጉት፣ ከቅኔ መምህርነት ቅኔ ወደ መሆን ያደጉት፣ ከቀዳሽነት ቅዳሴ ወደ መሆን ያደጉት የዘካርያስ ልጆች ካህናቱ የጎርጎሬዎስ ልጆች የአትናቴዎስ ልጆች እነ እንጦንስ የተሰሩትም ከተፈጠሩ በኋላ በማርያም ፍቅር ላይ ነው። እንደዚህ ስለሆነ የሄዱበት የመጡበትን የከፈሉትን ዋጋ ስናስብ ምዕመናን እናንተ ለማርያም ምን አድርገናል ብላችሁ እንድታስቡ ይገፋል። ከከተማ ተነስታችሁ ወደዚህ ስትመጡ መምጣታችን በቂ ነው ወይ በሉ። አዎ በቂ ነው። ነገር ግን ያልመጡ ሰዎች ደግሞ ባኔር ይሻላል ብለው የቀሩትን አስባቸዋል። ከርሞ እንዲመጡ ንገሯቸው። የእመብርሃንን ክብር አንደኛ እመብርሃንን በድፍረት መንካት ልክ አይደለም። ሁለተኛ እመቤታችንን ለሚዳፈሩ ሰዎች ታው እንድትሉልን መልእክታችን ነው። እንዲያከብሯት ምከሩልን። ልብ በእርግጥ ይሄ አንዳንድ ጊዜ ይውላችሁ የምንለብሰው ልብስ ከኛ ልክክ እያለ የምንበላው ምግብ የውፍረታችን ልክ እየጨመረው ይሄ የፊት ለፊት ያለው ደረታችን ፈሰፋ እያለ ከፍ ከፍ እያለ ጎምለል ማለት ሲጀምረን ሃይማኖት ለምኔዎች በስተናል። በየከተማው አዳራሽ ዘግተው የሚጨፍሩ ሰዎች ይሄ ነው ምልክታቸው። እስኪ እንደው በሞቴ እነ ጩፋን ስታዩዋቸው እነ እዩ ጩፋ ነው የሚባለው ነብይ ነው አሉ። ደግሞ ስለራሱም መተንበይ የማይችለው ተነስቶ ነብይ ነኝ ሲል ትሰማለህ። እነ ትዝታው የሚባሉ ሳይመጡ የሄዱ ሰዎች እንደዚህ አይነት በማርያም ላይ የተነሱ ሰዎች ላይ ምሕረት የለንም። በመሰረቱ ዱላን ስተን ጦርነት ከፍተን አይደለም፣ በቃለ ወንጌል ግንባራቸውን እያልን ወደ ቤተክርስቲያን የመመለሳችን ነገር የማይቀር ይሆናል። እሱ ምንም ድርድር የለውም። ይሄ ጦርነት ውስጥ ነው ያለ ነው። ጦርነታችን እኛ ከብረታ ብረት ጋር የተያያዘ አይደለም። እመብርሃንን አትንኩብን ነው ታው ነው። መጨረሻ ላይ ግን ሰይፍ የመዘዘ መልአክ ከፊቱ ስለቆመ ችግር የለው እና የለበሱት ሱፍ እየሰፋቸው እነሱ እየቀጠኑ ሽምግልና እየመጣ ማስተዋል እየመጣ እንደው በ20 በ30 ዓመት ያሉትም ወደ 40 ወደ 50 ዓመት እየሄደ እየተጨመረ ከፍ እያሉ ሲሄዱ ተሳስቼ ነበር በወቅቱም የፈለኩት ገንዘብ ስለነበር እያሉ እየተሰበሰቡ ንስሐ እየገቡ የሚመጡትን ሰዎች የምንሰበስብበት አዳራሽ እንዳይጠበን እፈራለሁ። ሄደው ያለቁ እንዳይመስላችሁ እንደሚመጡ እርግጠኛ ሆኜ እነግራችኋለሁ። ስንቱ ጴንጤ ነኝ አለ ዛሬ ወደኛ እየተመለሰ ነው። ስንቶቹ ያላዩት እየሄዱ ነው። ለምን? በማርያም ላይ እጃቸውን እያነሱ። በማርያም ላይ እጅን ከማንሳት በላይ ሞት እንደሌለ እንድትነግሩልን ነው። የመጨረሻ የማደርገው የዛሬ እመቤታችን ደስ የተሰኘችበት ዕለት ነው። ሰው ሲያርፍ ደስ ይለዋል። እሷ ደግሞ ደስ አላት። ደስ ያላት ለምንድን ነው ካላችሁኝ፣ ቀጥታ ወደ መንግስተ ሰማያት ገብታ መንግስተ ሰማያት ተከፍታ። መንግስተ ሰማያት ማንም እንደሌለ ታውቃላችሁ አይደል? ዛሬ ገነትና መንግስተ ሰማያት ሲኦልና ገሃነመ እሳት የሚባሉት የተለያዩ ናቸው። ትንሽ ላብራራላችሁ። ገነት ማለት በዚህ ምድር ነው ያለችው። ገነት ማለት ታልፋለች። ገነት ማለት የነፍሳት መኖሪያ የቅዱሳን ነፍሳት መኖሪያ ናት። መንግስተ ሰማያት ማለት ዛሬ ገነት ማለት ዛሬ ክፍት ናት። አራት ነገሮች። መንግስተ ሰማያት ዛሬ ዝግ ናት። ከመቤታችን በስተቀር ማንም የለም። መንግስተ ሰማያት አራተኛዋ ሰማይ ናት። መንግስተ ሰማያት አታልፍም። በዚህ ምድር አይደለችም። መንግስተ ሰማያት ከዕለተ ምጽአት በኋላ ነው እኛ መንገባባት። ልዩነቱን ነው እየነገርኳችሁ። ገነት የገባ ሰው በቀጥታ መንግስተ ሰማያት ይገባል። ገነት የነበሩ ነፍሳት መቃብር ውስጥ ካሉ አጽሞቻቸው ጋር ተዋህደው ተነስተው ነው በስጋ ነው የሚገባው። ገነት በነፍስ ነው። መንግስተ ሰማያት ግን እንዳሁኑ ነው የምንገባው ወገኖቼ። ከማሁ ያስተጋብክሙ የሚለው እኮ ቅዳሴ ላይ ወደ መንግስተ ሰማያት ያለውን ከማሁ ማለት እንዲሁ ስጋ እንደለበሳችሁ እንዳማረባችሁ ነጫጭ ለብሳችሁ የዘንባባ ዝንጣፊ ይዛችሁ ማለትም አይደል። በመንግስተ ሰማያት ያገናኘን መድኃኔዓለም። አዎ ልዩነቱ በዚህ ልክ ነው። ገነት የምትባለዋ ዓለም በሚያልፍ ክርስቶስ በሚመጣ ጊዜ ታልፋለች ማለት መንግስተ ሰማያት በገነት ትተካለች ማለት ነው። እኛ አልገለጥልን ብላ እኮ ነው እንጂ ገነት በዚህ ምድር ናት። ጌታም ተናግሯል። ነያ ማይከሌክሙ አይደል ያለው? መንግስተ ሰማያት ሊያስገባ የሚችል ስራ ስሩ እንጂ መንግስተ ሰማያት እንደገባችሁ ቁጠሩት። በሌላ በኩል ገነትም ቢሆን እዚህ እናንተ መካከል ናት እና አንዳንዱ ሲጽፍ ሲፈላሰፍ አያዋል። ገነት እዚህ ባህር ዳር አካባቢ ናት ይልልሃል። ተነስቶ ባህር ዳር ብትሆን ጎንደር ብትሆን ትግራይ ብትሆን ኦሮሚያ ብትሆን እኔ ቤተ መንግስት አይደለች እሷ የፖለቲካ ፓርቲ መስሪያ ቤት አይደለች። የትስ ብትሆን ምን አገባኝ እኔ።
ገነት የሚያስገባ ስራ እንስራ እንጂ ገነት የት ናት በሚል ጊዜ አታጥፉ። ገነት ያለችበትን ቦታ ማወቅ ሳይሆን የሚያጸድቀው ገነት የሚያስገባ ስራ መስራት። የታሪክ ተመራማሪዎች ቀጥሉበት። ትክክለኛውን ስራ እየያዛችሁ መነሻችሁን ትክክለኛ በማድረግ ማጥናት ትችላላችሁ፣ አይከለከልም። ገነት ከአባይ ጋር ተያያዥነት አላት ብዬ እኔም እንደው ሞክራለሁ አልፎ አልፎ። አባ እዚህ አራቱ ወንዞች ከገነት ነው የሚመነጩ ስለሚባል ወደዚህ ወደ ግሽ አባይ አካባቢ ትኖር ይሆን ብዬ አሰብኩ የሆነ ጊዜ። ትኖራለች፣ መጽሐፍ ነው እንደዚህ ያለ እኔ አይደለሁም። እና ሞክሬ የትስ ብትሆን እኔስ ቤት ብትሆን መልካም ካልሰራው አልገባ ብዬ ተውት። አሁን የቦታ ፍለጋ ጉዳይ አይደለም፣ የሚያገባን መልካም መስራት ነው። የመብራን አማላጅነት የእግዚአብሔር ቸርነት አይለየን። በእውነቱ ዛሬ እንግዲህ የመንበረ መንግስት ቤዛዊት ማርያም የሥራ ባልደረቦቼ የመጀመሪያዎቹ ጋር አብሬ ያከበርኩ ነው። በጣም ደስ ብሎኛል። ለመላከ ሳይልም የመጀመሪያዎቹ አለቆቼ ነበሩ እና ሌሎቹም አብረው እናንተም ምዕመናን የዚህ መንበረ መንግስት ቤዛዊት እና አካባቢው ያሳደጋችሁኝ በእውነቱ የዛሬ 20 ዓመት ማለት ነው። ከ20 ዓመት በኋላም ዛሬ እዚህ ስላለው በብዙ የማያሳልፉ ነገሮች መካከል እያሳለፈ ስላገናኘን መድኃኔዓለምን አመስግኑልኝ በእውነቱ። እና መንበረ መንግስት ቤዛዊት ማርያም ጊዜው ስላልደረሰ ካልሆነ በስተቀር የክልላችን የከተማችን ሳይሆን የሀገራችን መናገሻ የታሪክ አምባ ያልተነገረ ያልተዘመረላት ማንም ገና በአይነ ምሕረት ዞር ብሎ ያላያት እንኳን አዲስ መስራት ያለውን ማስቀጠል ያልተቻለባት ልዩና ድንቅ መንበረ መንግስት ትክክለኛው ስሟ ገና አልተተረጎመም። ገና እያየን ያለነው ነገር ወደዚህ ያመላክታል። ቤተ መንግስቱ እዚህ ነው፣ ስርዓተ መንግስቱ እዚህ ነው ማለት ማርያም ሰፈር ነው ማለት ነው። እኔ አሁን ፖለቲካ እንዳታደርጉት። እኔ ፖለቲካል ሳይንስ ባለሙያ አይደለሁም፣ ፖለቲካ አላውቅም። አረ ፖለቲካ ነው የተናገረው ካላችሁ ጉዳያችሁ፣ እኔ ያልተማርኩትን አልናገር። ቤተ መንግስቱ ግን እዚህ ነው። እመቤታችን ድንግል ማርያም እዚያ ታቦቱ ገብቶ ይታጠን ነበር አይደለም? ቤተ መቅደስ እኮ ነው ይሄ ቤተ መንግስቱ፣ የአፄ ኃይለ ሥላሴው ቤተ መንግስት። ትደናበራላችሁ አይደል? እንደዚህ ደንገጥ የምትሉት ነገር አለ። እንደዚህ እኮ ነው፣ ቤተ መቅደስ ነው ነበረ። አሁንም ሊሆን ይችላል። አሁንም እንደ ቤተ መቅደስ ከብሮ ሊኖር የሚችልበት ሩቅ ላይሆን ይችላል። ቦታው ልዩ ነው። በየወሩ ነው እዚህ። እውነቴን ነው። የከተማው ኦርቶዶክሳዊ አቤት አባት ታወተ እንደው እየፈራን ነው እንዳተድብን ብለን ህዳስ ሊሆን ይችላል። እዚያም እኮ የዚያው ናት ትባርከናለች እና መብራን እዚያም አለች እዚህም አለች። እዚያ ሆነንም እና ከተማ ያላችሁ ወደዚህ የመጣችሁ አጋጣሚ ዛሬ በየአቅራቢያችሁ አጥቢያዎች ያሏችሁ በሙሉ እንደው ግድ የለም በልዩነት ወደዚህ ነው። ትጠቀሙበታላችሁ፣ ትባረኩበታላችሁ። ቦታው ልዩ ነው። እኔ የተለየ አድሎ የተለየ ማይሆን ድጋፍ መስጠት አልወድም። ያመንኩበትን ከመናገር ግን ወደኋላ አልልም። መንበረ መንግስት ቤዛዊት ማርያም በብዙ ነገር ትለያለች። ኑና ተባረኩ ላለውኝ፣ በየወሩ በየአመቱ አትቅሩ ላለውኝ። ከዚህ በተረፈ እኔ ልናገር የፈለኩት ይሄኑ ነው። ቢበቃኝ ጥሩ ነው። ቸርነቱ አይለየን። በሰላም ዋሉ። ለመምህራችን ቃለ ሕይወትን ያሰማልን፣ ተስፋ መንግስተ ሰማያትን ያወርስልን፣ ከዚህ በላይ የሚያገለግሉበትን እድሜና ጤና ሰጥቶ ያቆይልን። እንዲህ አይነት አባቶችንም መድኃኔዓለም ያብዛልን። እልል ብላችሁ እግዚአብሔርን አመስግኑላቸው። ስለ እመቤታችን የሉቃስ ወንጌል ምዕራፍ 1 ተራ ቁጥር 47 ታብዮ ነፍሴ ለእግዚአብሔር፣ ነፍሴ ጌታን ታከብረዋለች ብለው ተነስተው ስለ እመቤታችን እውነት ለመናገር ሰንተነው ማናውቅ እስኪመስለን ድረስ አመስጥረው የራቀውን አቅርበው የረቀቀውን አጉልተው በሚገባን ልክ በእኛ መጠን አስተምረውናልና በድጋሜ ቃለ ሕይወትን ያሰማልን። ወይ በደንብ አድርጋችሁ እግዚአብሔርን አመስግኑላቸው። እግዚአብሔር ይስጥልን፣ እናመሰግናለን። ከሰዓት አንጻር ወደ መልእክት ማስተላለፍ ነው የሚሄደው።
የደብረ አባይ ቅዱስ ገብርኤል ገዳም ሰበካ ጉባኤ ጽሕፈት ቤት ያዘጋጀው የባህር ላይ ጉዞ አለ። ጉዞው የተዘጋጀው ስለ